በትናንትናው ዕለት በተጀመረው ሶስተኛው የመቶ ቀናት የመንግስት ስራ አፈጻጸምና የ9 ወራት አጠቃላይ አፈጻጸም ግምገማ የተገኙ መረጃዎች እንደሚያመላክቱት በሀገር በቀል ኢኮኖሚ ማሻሻያ አጀንዳ ስር የተቀረጹት 6 ታላላቅ ውጥኖች በመላ ሀገሪቱ የሚታይ ለውጥ እያመጡ እንደሆነ የተገኘው መረጃ ያመላክታል። በአረንጓዴ አሻራ ስራ የሀገሪቱን የደን ሽፋን 23.6 በመቶ በመድረሱ የአርሶ አደሮች ገቢ እንዳደገ፣ አረንጓዴ የስራ ዕድሎች እንደተፈጠሩ፣ የአፈርና ውሃ ጥበቃ ስራዎችም እየተከናወኑና ስነ ምህዳሩ ከመቼውም ጊዜ በላይ ጤናማ እየሆነ መምጣቱን በግምገማው ተነስቷል። በስንዴ ልማት የምግብ ዋስትናንና ሉዓላዊነትን እያረጋገጠች የምትገኘው ኢትዮጵያ አዳዲስ የግብርና እውቀቶች እየተስፋፋ የሀገር ውስጥ ኢንዱስትሪዎች ግብዓቶች እያገኙ ውድ የሆኑ የውጭ ምርቶችን በሀገር ውስጥ እየተተኩ የስራ ዕድሎች እየሰፉና የአርሶ አደሮች ገቢ እየጨመረም ይገኛል። በሌማት ትሩፋት የግብርና ግብዓቶች አቅርቦትና ምርታማነት በመጨመሩም የተመጣጠነ ምግብ በቀላሉና በተመጣጣኝ ዋጋ እንዲያገኝ ከማድረግ ባለፈ አነስተኛ የንግድ እንቅስቃሴዎች እንዲሳለጡና አካባቢው ይበልጥ እንዲጠበቅም እያደረገ ነው። በዲጂታል ኢትዮጵያ የህግ የፋይናንስና የማንነት መታወቂያ ስርዓቶችን ወደ ዲጂታል እየተቀየሩ መሆኑን በግምገማው የተነሳ ሲሆን የኢንተርኔት ተደራሽነትና የኦንላይን አገልግሎቶችም የተስፋፉ፣ የሞባይል ክፍያ ስርዓት እየተጠናከረ፣ እንደዚሁም የኢኮሜርስ ንግድም የዜጎችን ጊዜና ገንዘብ እያተረፉ ስለመሆኑ ተመላክቷል። በከተማና ገጠር ኮሪደር ልማትም የከተሞች መሰረተ ልማት በአረንጓዴ ትራንስፖርት እየዘመነ በመሆኑ የዜጎች የኑሮ ጥራት እየተሻሻለ የአካባቢ ንግድና እየተነቃቃ እንደዚሁም በከተማና በገጠር መካከል ያለውን ትስስርም እየተጠናከረ ይገኛል። በኢትዮጵያ ታምርት የማምረት አቅምና የምርቶች እሴት የመጨመር ሂደትም እየተሻሻለ ሲሆን ከውጭ የሚገቡ ምርቶችም በሀገር ውስጥ እየተተኩ የውጭ ምንዛሪ ግኝትም እያደገ የግብዓት አቅርቦት ሲጠናከርና አዳዲስ የሥራ ዕድሎችም እየተፈጠሩ ናቸው። እያንዳንዱ ምሰሶ ፈተናዎችን ወደ መልካም አጋጣሚ በመቀየር ጠንካራና ራሷን የቻለች ኢትዮጵያ ለመገንባት ጉልህ ሚና እየተጫወተም ይገኛል ተብሏል። መረጃው የፋና ዲጂታል ነው።